ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ትራምፕ የኢሚግሬሽን ማቆያ ማዕከላትን ኢላማ ያደረጉ ተቃዋሚዎችን ለማስቆም በኦሪገን ፖርትላንድ ወታደሮችን እንዲሰማሩና አስፈላጊ ሆነው ሙሉ ኃላፊነት እንዲጠቀሙ አዘዙ። የአሜሪካ ፕሬዝዳንት በትሩዝ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ እርምጃው በአንቲፋና በሌሎች የሀገር ውስጥ ሽብርተኞች በከበባ ውስጥ ያለውን የኢሚግሬሽንና ግምሩክ ባለስልጣን ከጥቃት ለመከላከል ይረዳዋል ብለዋል። በፕሬዝዳንቱ የተወሰደው እርምጃ ከዲሞክራቲክ ህግ አውጪዎች ተቃውሞ የገጠመው ሲሆን የፌዴራል ወታደሮች በፖርትላንድ መሰማራታቸውን አስፈላጊ አይደለም ብለዋል። የኢትዮጵያ መከላከያ ሚኒስቴር በይፋዊ ፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ በአንዳነት ነው አሉ። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሳፈርነውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርተ ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቋ ሀገርነቷን ክብር አሳንሷል፣ የጂኦ ፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ብሏል። በስፔን ሀገር መንግስትን በመቃወም በተደረገ ሰልፍ ላይ ስርዓትን ለማስከበር የተሰማራ አንድ የፖሊስ መኮንን ከተቃዋሚዎቹ መካከል የራሱን ባለቤት በድንገት ሲመለከት እጅግ አስገራሚና ስሜት ቀስቃሽ ክስተት ተመዘገበ። ይህ አጋጣሚ ግለሰቡ በስራው ግዴታና በውስጣዊ እምነቱ መካከል ያለውን ከፍተኛ ግጭት በግልጽ ያሳየ ሲሆን በማህበራዊ ሚዲያ ላይ ሰፊ ትኩረት አግኝቷል። በቦታው የተገኙ ሰዎች እንደገለጹት ሁለቱ ግለሰቦች የየራሳቸው ሚና እንደያዙ ቀጥለዋል። ምንም እንኳን ውጥረቱ ቢታይም ቀጥተኛ ግጭት ውስጥ ሳይገቡ ሁኔታው በረጋ መንፈስ ተጠናቋል። ክስተቱ የፖለቲካ ልዩነት እስከ ቤተሰብ ውስጥ ዘልቀው ሊገቡ እንደሚችሉ አሳይቷል። በተመሳሳይ ደግሞ የህግ አስከባሪ አካላት በስራቸው የሚሸከሙትን ስሜት ጫና የሚያንጸባርቅ ሆኗል። የግል ውጥረት ቢኖርም ሰልፉ በሰላም መጠናቀቁ ሲዘገብ ይህ አጋጣሚ በስፔን ብሔራዊ ክርክር ውስጥ አዲስ ምዕራፍ ከፍቷል። የሰሜን ኮሪያው የበላይ መሪ ኪም ጆንግ ኡን እና አባታቸው ኪም ጆንግ ኢል ባለፈው ክፍለ ዘመን በ1990ዎቹ ዓመታት የውጭ ሀገራትን ለመጎብኘት በሐሰተኛ የብራዚል ፓስፖርት ተጠቅመው ነበር ሲል የደህንነት ምንጮችን በመጥቀስ የዓለም አቀፍ መገናኛ ብዙሃን ዘግቧል። የአውሮፓ የደህንነት ምንጮች ለሮይተርስ የዜና ወኪል በሰጡት መረጃ መሰረት መሪዎቹ ወደ ምዕራባዊ አገሮች ቪዛ ለማግኘት እነዚህ ፓስፖርቶች ተጠቅመው ነበር። መረጃው የሚያሳየው ኪም ጆንግ ኡን ጆሴፍ ቦዋክ በሚል ስም የተዘጋጀ ፓስፖርት የተጠቀሙ ሲሆን ፓስፖርቱ የትውልድ ቦታቸውን ብራዚል ውስጥ ሳኦ ፓውሎ አድርጎ የሚዘረዝር ነበር። የሐሰተኛው ፓስፖርት ዋነኛ ዓላማ ከሰሜን ኮሪያ ውጭ መደበኛ ባልሆነ መንገድ ለመንቀሳቀስና ምናልባትም በምዕራባውያን ሀገሮች ቆይታ ለማድረግ የመሞከር አካል ሊሆን እንደሚችልም የደህንነት ባለሙያዎች አስተያየታቸውን ሰጥተዋል። እንደ መናኸሪያ ኤፍኤም ዘገባ ከሆነ ኪም ጆንግ ኡን ገና ህፃን ሳሉ ወንድማቸውን አስከትለው ጃፓን ውስጥ የሚገኘው ቶኪዮ ዲዝኒላንድ ለመጎብኘት በተመሳሳይ የሐሰት የብራዚል ሰነድ እንደተጠቀሙ ከዚህ በፊትም የጃፓን መገናኛ ብዙሃን ዘግበው ነበር። የብራዚል የውጭ ጉዳይ ሚኒስቴር ጉዳዩን እንደሚያጣራ አስታውቆ ሰሜን ኮሪያ በጉዳዩ ላይ ያቀረበችው ኦፊሴላዊ ምላሽ የለም። የኮንግረስ አባል ኢልሃም ኡመር እና የፕሬዝዳንት ትራምፕ ውዝግብ እንደቀጠለ ነው። ፕሬዝዳንት ትራምፕ ሐሙስ ዕለት በሰጡት መግለጫ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን አግኝተው በእሷ ጉዳይ ማነጋገራቸውን ገልጸው ነበር። በንግግራቸው ወቅት እኔ ኢልሃንን ወደ ሶማሊያ ላባረራት ነው በሚል ሀሳብ አቅርበው የሶማሊያ ፕሬዝዳንት እንደሚቀበሏት መጠየቃቸውን ተናግረዋል። የሶማሊያው ፕሬዝዳንት ግን አልፈልጋትም ብሎኛል በማለት በመግለጫቸው ላይ አስታውቀዋል። ለዚህም ንግግር የ42 ዓመቷ የዲሞክራቲክ አባል የሆነችው ኢልሃን ኡመር በኤክስ ገጿ ላይ ዛሬ መልስ ሰጥታለች። በምላሹም ትራምፕ ከዚህ ቀደም ሶማሌ ፕሬዝዳንት የሌላት አድርገው መናገራቸውን አውስታ አሁን ደግሞ የፈጠራ ወሬ መንዛታቸውን አስረድታለች። አያይዛ ሶማሊያ ፕሬዝዳንት እንዳላት ከመካድ አንስቶ የሌላ ታሪክ እስከ መፍጠር ድረስ ትራምፕ ውሸታም ናቸው። የእኚህ ሰው አሳፋሪና የጅል ንግግር ማንም ከቁም ነገር ሊቆጥረው አይገባም ብላለች። ፕሬዝዳንት ትራምፕ በዚች የኮንግረስ አባል ላይ እንዲህ አይነት ከባድ አስተያየት ሲሰጡ በአንድ ሳምንት ይህ ሁለተኛ ጊዜያቸው ነው። በኢልሃን ኡመር እና በትራምፕ መካከል ውዝግብ ሊነሳ የቻለው በአክቲቪስት ቻርሊ ክሪክ ግድያ ላይ በተሰጠው አስተያየት እንደሆነም ከዚህ ቀደም መዘገባችን ይታወሳል። የኬንያ ፖሊስ በሩሲያ የስራ ዕድል አለ በሚል በዩክሬን ተልከው ለሩሲያ እንዲዋጉ ሊደረጉ ነበር ያላቸውን ከ20 በላይ ዜጎች አትርፌያለሁ ብለዋል። ፖሊስ ከዋና ከተማዋ ናይሮቢ ወጣ ባለ ቦታ ላይ የምልመላ የጉዞ ሰነዶችና የስራ ደብዳቤዎችንም ይዣለሁ ብለዋል። ሰዎቹ ወደ ሩሲያ ሊዘዋወሩ ነበር የተባለው ግለሰብም ተይዞ ምርመራው ተጀምሮበታል። በቅርቡ አንድ ኬንያዊ አትሌት በዩክሬን ለሩሲያ ሲዋጋ ተይዞ በተሳሳተ ስራ ተታሎ እንደመጣ መናገሩን ሲዘገብ በኬንያ በሐሰተኛ ስራ የሚታለሉ ሰዎች ቁጥር እየጨመረ ስለመሆኑም ተገልጿል። ፖሊስ አጓጊ በሆኑ የሩሲያ ስራዎች ኬንያውያን ወደ
ሩሲያ ለጦርነት የሚልክ የሰው ማዘዋወር መረብ አለ ሲል ሊሄዱ ያሉ ሰዎችን $1500 መክፈላቸውን ገልጸዋል። ዩክሬን ከኬንያ ዜጎች በተጨማሪ የሶማሊያ፣ የሴራሊዮን፣ ቶጎ፣ ኩባና ስሪላንካ ዜጎችን በጦርነት ተይዘው እንደሚገኙም ገልጻለች። ዩክሬን በርካታ የአፍሪካ ዜጎች እንዳሉም ገልጻ የመጡባቸው ሀገራት ግን እነሱን ዳግም ለመቀበል ፈቃደኛ አይደሉም ብላለች። በአፍሪካ በሐሰተኛ ስራ በርከት ያሉ ዜጎች ወደማይሆኑ ቦታዎች ሲወሰዱ በታይላንድ ስራ አለ በሚል ወደ ካምቦዲያ ተወስደው በማጭበርበሪያ ማዕከላት የሚሰሩ ዜጎች እንዳሉ መዘገቡ የቅርብ ጊዜ ትውስታችን ነው። ሩሲያ በዩክሬን መዲና ኪየቭ ጠንካራ የአየር ጥቃት ማድረሷ ተሰማ። ለ12 ሰዓታት የዘለቀ ነበር በተባለ ጥቃት 4 ሰዎች ለህልፈት ሲዳረጉ ከ70 በላይ ሰዎች መጎዳታቸውን የዩክሬን ባለስልጣናት አስታውቀዋል። ጥቃቱ በ600 ድሮን እና በበርካታ ሚሳኤል የታገዘ እንደነበረም ነው የገለጹት። የምሽቱ ጥቃት በአብዛኛዎቹ እጅግ ጠንካራና በይዘቱም ከፍተኛ ነው ተብሏል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቱን ሲያወግዙ ከሩሲያ በኩል እስካሁን የተሰጠ አስተያየት አለመኖሩን ቢቢሲ ያስነብቧል ያለው አራዳ ኤፍኤም ነው። በአፋር ክልል ገቢረሱ ዞን ገላአሎ ወረዳ በደረሰ ከባድ የትራፊክ አደጋ የ4 ሰዎች ህይወት ማለፉን የክልሉ ፖሊስ ኮሚሽን የትራፊክ አደጋና ስታቲስቲክስ ዲቪዥን ዋና ሳጅን ሰይድ አህመድ ለኢቲቪ ተናግረዋል። በአደጋው ከባድ ጉዳት የደረሰባቸው 2 ሰዎች በገዋኔ የመጀመሪያ ደረጃ ሆስፒታል ሕክምና ያገኙ መሆኑ ታውቋል። ዋና ሳጅኑ ከሰመራ እስከ አዋሽ ባለው መንገድ የሚተላለፉ ማንኛውንም አሽከርካሪዎች በየመንገዱ እንስሳት፣ ህዝብ የሚንቀሳቀስባቸው ከተሞችና ኩርባ መንገዶች ስለሚገኙ ጥንቃቄ በተሞላበት መንገድ እንዲያሽከረክሩ አሳስበዋል። የቀድሞው የመንግስታቱ ማህበር የተላከው የመንግስታቱ ድርጅት ነው 80 ዓመታትን ደፍኗል። የሁለተኛው የዓለም ጦርነት መጠናቀቅን ተከትሎ የተመሰረተው ተመድ ዓለምን ወደ ትብብር መድረክ ያመጣል ተብሎ ቢታሰብም የቆመለትን ዓላማ ሳያሳካ አንድ አረጋዊ እድሜን እንደጨረሰ ነው በርካቶች የሚያምኑት። ዋና ዓላማውን ሁሉን አቀፍ የዓለም ስርዓትን ማጠናከር ቢሆንም ዓለምን ፈተና ውስጥ ያስገቡና የተናጠል እርምጃዎችን ማስቆም አልቻለም ይላሉ የፖለቲካ ተንታኞች። አፍሪካ ደግሞ በተናጠል እርምጃዎች የተጎዳች ሀገር መሆኗን አሁን ያለችበት ምስቅልቅል ማሳያ እንደሆነም ያነሳሉ። አፍሪካ ድርጅቱ በቻርተሩ ላይ የተጠቀሱትን የአካታችነት መርሆችን ተግባራዊ በማድረግ ይህን አለመመጣጠንን ለማስተካከል ተሃድሶ እንዲያደርግ መጠየቅ ከጀመረች ውላድራለች። በ80ኛው የድርጅቱ ጠቅላላ ጉባኤ አፍሪካ በጸጥታው ምክር ቤትና በዓለም አቀፍ የፋይናንስ ተቋማት የሚገባትን ውክልና እንድታገኝ ታሪካዊ ድምጿን ማሰማቷን ቀጥላለች። ፕሬዚዳንት ታዬ አጽቀሥላሴን ጨምሮ ሁሉም የአፍሪካ መሪዎች እነዚህን ጥያቄዎች አንስተዋል። የመካከለኛው ምስራቅ ቀውስ አዲስ ነገር አምጥቻለሁ ጠብቁኝ ሲሉ ትራምፕ አስታወቁ። ፕሬዚዳንት ትራምፕ በማህበራዊ ሚዲያቸው ላይ ለመካከለኛው ምስራቅ ቀውስ የሚሆን አዲስ የመፍትሄ ሀሳብ ይዘው መምጣታቸውን ገልጸዋል። ይህ እቅዳቸውም ለየት ያለ ከመሆኑም በላይ ለመጀመሪያ ጊዜ የሚቀርብ መሆኑን አስረድተዋል። መፍትሄው በቅርቡ ተግባራዊ እንደሚያደርጉትን ገልጸው ይህ እቅድ መካከለኛው ምስራቅን ታላቅ የሚያደርግ እውነተኛ እድል ነው ብለዋል። ፕሬዚዳንት ትራምፕ ይህንን እቅድ ይፋ ያደረጉት ከእስራኤሉ ጠቅላይ ሚኒስትር ጋር ውይይት ከማድረጋቸው አንድ ቀን በፊት ነው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ዋይት ሀውስ እንደሚጓዙ የተያዘላቸው ቀጠሮ ያሳያል። ፕሬዚዳንት ትራምፕ በተመድ ጠቅላላ ጉባኤ ላይ ከበርካታ የሙስሊም ሀገራት መሪዎች ጋር የተናጠል ውይይት ያደረጉ ሲሆን በወቅቱም መፍትሄ ለጋዛ ያሉትን ሀሳቦች መለዋወጣቸው ይታወሳል። ትራምፕ ካቀረቡት ሀሳብ መካከል የታገቱት እስራኤላውያን በሙሉ እንዲለቀቁና ከሐማስ ውጪ የሆነ አስተዳደር በፊሊስጤም መልሶ ግንባታ እንዲካሄድ የሚሉ ይገኙበታል። እንዲሁም ዌስት ባንክን እስራኤል መጠቅለል እንዳትችል የሚገልጽ እቅድ መሆኑን ዘገባዎች ገልጸው ነበር። የቀድሞው የሶሪያ ፕሬዝዳንት በሽር አልአሳድ በሌሉበት የእስር ማዘዣ ወጥቶባቸዋል። የሶሪያ ሽግግር መንግስት የፍትህ ሚኒስተር በቀድሞው የሶሪያ ፕሬዝዳንት በሽር አልአሳድ ላይ በሌሉበት የእስር ማዘዣ ማውጣቱን አስታውቋል። ክሶቹም አስቀድመው የታቀደ ግድያ፣ ማሰቃየትና የእርስ በርስ ጦርነትን ለማነሳሳት የታሰቡ ድርጊቶችን ያካትታሉ። የቀድሞው ፕሬዝዳንት በተገኙበት ቦታ ሁሉ እንዲታሰሩና በተለየ የማቆያ ስፍራ እንዲቀመጡ አግባብነት ላለው የጸጥታ አካላት ጥሪ የቀረበ ሲሆን የታጠቁ ኃይሎችም ትዕዛዙን እንዲፈጽሙ ታዘዋል። የሰብአዊ መብት ድርጅቶች ከአሳድ የስልጣን ዘመን ጋር የተያያዙ ከባድ ጥሰቶች ለረጅም ጊዜ ሲመዘገቡ ቆይተዋል። የዘፈቀደ የአየር ጥቃቶችን፣ የኬሚካል ጦር መሳሪያ መጠቀም፣ የዘፈቀደ እስራቶች፣ ወደ ሞት የሚያደርሱ ማሰቃየቶችና የጅምላ ግድያዎችን የሚያካትቱ ከባድ ወንጀሎች መመዝገባቸው ተገልጿል። እነዚህ ጉዳዮች በዓለም አቀፍ ደረጃ እንደ ስልታዊና የጦር ወንጀሎች እንዲሁም በሰብአዊነት ላይ የተፈጸሙ ወንጀሎች ተብለው ተገልጸዋል። ከቀድሞ ፕሬዝዳንት በተጨማሪ የእስር ማዘዣዎቹ በአሳድ ወንድም ማህር በከፍተኛ የጸጥታ ባለስልጣናት አሊ ማምሉክና አሊ አዩብ ላይም ወጥተዋል። የመብት ቡድኖች ይህንን ሂደት በሶሪያ የቅርብ ጊዜ ታሪክ ውስጥ ግልጸኝነትና ተጠያቂነትን ለማስፈን የተጀመረ አስፈላጊ እርምጃ ነው ብለውታል። የሶሪያ የፍትህ ሚኒስተር የእስር ማዘዣውን ለመፈጸም ይፋዊ የጊዜ ሰሌዳ ያላስቀመጠ ሲሆን ጉዳዩ ለተጨማሪ የህግ ሂደቶች ክፍት ሆኖ ይቆያል ብለዋል። እንደ አርት ኒውስ ዘገባ
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛ ምስራቅ በቅርብ ጊዜ ውስጥ በሚገርም ሁኔታ የአገዛዝና የስርዓት ለውጦች እንደሚኖሩ መናገራቸው ተሰማ። ኔታንያሁ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር በኢራን ውስጥ ስላለው የስርዓት ለውጥ ፍንጭ ሰጥተዋል ተብሏል። በትዕግስት የቆዩት የኢራን ሰዎች ነጻነታቸውን መልሰው ያገኛሉ፣ ኢራንን እንደገና ታላቅ ያደርጎታል ብለዋል። ከቅርብ ዓመታት ወዲህ ኢራን በአያቶላህ ላይ በርካታ ህዝባዊ አመጾች ስታስተናግድ ቆይታለች። ይህ ደግሞ ስለ እስላሚክ ሪፐብሊክ የወደፊት ዕጣ ፈንታ ጥያቄ አስነስቷል ያሉት ፕሬዚዳንቱ በእስራኤል ላይ ጦርነት የከፈቱት ጠፍተዋል፣ ለወደፊቱም እስራኤልን በክፉ የሚያዩ ይጠፋሉ ብለዋል። ደፋር ሰላም ፈጣሪዎች ቦታቸውን ይወስዳሉ፣ የእስራኤልና የኢራን ሰዎች ወዳጅነታቸውን ያድሳሉና ሁለቱ ጥንታውያን ህዝቦችን የእስራኤል ህዝቦችና የኢራን ህዝቦች መላው ዓለምን የሚጠቅም ወዳጅነት ይመለሳል ሲሉ አክለዋል። እንደ አውሮፓውያን አቆጣጠር በ1979 ከኢራን አብዮት በፊት እስራኤልና ኢራን የረጅም ጊዜ ግንኙነት ነበራቸው። የምዕራባውያን ወዳጃዊ ሻህ በአያቶላዎች ከተገረሰሰ በኋላ ጀምሮ ኢራን በአካባቢው ትልቁ የእስራኤል ጠላት ሆናለችና ተላላኪዎቿ ማለትም ሐማስን፣ ሂዝቦላ፣ ሁቲዎችና ሌሎች በመካከለኛው ምስራቅ የሚገኙ የሻአ ሚሊሻዎችን በመጠቀም በእስራኤል መንግስት ላይ ጦርነት ስታደርግ ቆይታለች። እስራኤል በበኩሏ በስውር በይፋ የኢራንን ቁልፍ መሪዎችና የኢራንን አጋሮች ስታጠቃ መቆየቷ ይታወሳል። ሩሲያ እስራኤልን የቀጠናው በጥባጭና ሁከት ፈጣሪ ስትል መክሰሷ ተሰማ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ 80ኛ ስብሰባ ላይ ባደረጉት ንግግር የእስራኤል ህገወጥ የኃይለኛ እርምጃ መላውን መካከለኛው ምስራቅ ለመበተን የታለመና ለቀጠናው ህልውና ያሰጋል ሲሉ አስጠንቅቀዋል። ላቭሮቭ በኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ዋና ጽህፈት ቤት ባደረጉት ንግግር ዛሬ እስራኤል በፍልስጤማውያን ላይ የወሰደችው ህገወጥ የኃይል እርምጃ በኢራን፣ ኳታር፣ የመን፣ ሊባኖስ፣ ሶሪያና ኢራቅ ላይ የወሰደው እርምጃ መላው መካከለኛ ምስራቅ እንዳያጠፋ ያሰጋል ብለዋል። ላቭሮቭ እንደተናገሩት ሩሲያ የሐማስ ታጣቂዎች በእስራኤላውያን ላይ ያደረሱትን ጥቃት ሩሲያ ታወግዛለች። ነገር ግን ይህ እስራኤል በጋዛ እያካሄደች ያለችው ወታደራዊ ዘመቻ በሐማስ መመካኘት እንደማይችል ገልጸዋል። አክለውም በፍልስጤም ሲቪሎች ላይ የሚፈጸመው አሰቃቂ ግድያ ከሐማስ የሽብር ተግባር ጋር ምንም አይነት ግንኙነት እንደሌለው መታወቅ አለበት ሲሉም አክለዋል። በጋዛ ሰርጥ የፍልስጤማውያን ልጆች በቦምብና በረሃብ በሚሞቱበት፣ ሆስፒታሎችና ትምህርት ቤቶች በሚወድሙበትና በመቶ ሺዎች የሚቆጠሩ ሰዎች ቤት አልባ ሆነው በሚኖሩበት በጋዛ ሰርጥ ፍልስጤማውያን ላይ ለደረሰባቸው የጋራ ቅጣት ምንም አሳማኝ ምክንያት የለውም ብለዋል። ላቭሮቭ በመቀጠል እስራኤል የዌስት ባንክን አንዳንድ ክፍሎች ለመጠቅለል ያላትን ፍላጎት ሩሲያ በጽኑ ታወግዛለች ያሉ ሲሆን የዮርዳኖስን ወንዝ ምዕራብ ዳርቻ ለማጠቃለል የታቀደው የእስራኤል ድርጊት ጠቅላይነት ነው ብለዋል። አንዳንድ የምዕራባውያን መንግስታት ለፍልስጤም መደበኛ እውቅና ለመስጠት በቅርቡ የወሰዱትን እርምጃ በመጥቀስ ምስጋናውን እንዲሁም በቀጣይም በቀጠናው ተባብሶ እንዳይቀጥል አስቸኳይ ዓለም አቀፍ ርብርብ እንዲደረግ ጠይቀዋል ሲሉ ሞስኮ ታይምስ፣ ዘ ሚድል ኢስት ጨምሮ ተገቢነት ያላቸው የዜና አውታሮች አስነብበዋል። በአዲስ አበባ በአይነቱ የመጀመሪያና እጅግ ዘመናዊ የሆነ የህፃናትና ወጣቶች ቲያትርን ሲኒማ ኮምፕሌክስን በምክትል ጠቅላይ ሚኒስትር ተመስገን ጥሩነህና በአዲስ አበባ ከንቲባ አዳነች አቤቤ መስከረም 18 ቀን 2018 ዓ.ም በይፋ ተመረቀ። ቦሌ ፍላሚንጎ ጀርባ የከተማውን የቲያትር ኮምፕሌክስ ሁለት ባለ 14 ወለል ብሎኮችን 1200 ሰዎችን የመያዝ አቅም ያለው አንድ ቲያትርና ሁለት ዘመናዊ ሲኒማ ቤቶች እንዲሁም ልዩ ልዩ መገልገያዎችን ያካተተ ነው። የቲያትር ኮምፕሌክሱ ዓለም አቀፍ ደረጃውን የጠበቀና አዲስ አበባን የሚመጥን ነው ተብሏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ ዛሬ ለተቃውሞ አደባባይ የወጡ ወጣቶች ከጸጥታ አስከባሪዎች ጋር ተጋጭተው ሰዎች ሳይጎዱ እንዳልቀረ የከተማው ነዋሪዎች መግለጻቸውን ዶቼ ቬለ ዘግቧል። ወጣቶቹ ዛሬ በፖሊስ ጋራ የተጋጩት የሲናኖ ሴራ ከተባለው ባህላዊ ሽምግልና ስርዓት የባለቤትነት ጥያቄ ጋር ተያይዞ በተከሰተ አለመግባባት ነው ተብሏል። ወጣቶቹ የከተማውን ጎዳናዎች በድንጋይና በጎማ ዘግተው መዋላቸውን የዓይን እማኞች ተናግረዋል። በከተማው እስከ ቀኑ 7 ሰዓት ድረስ የተኩስ ርምታ ይሰማ እንደነበር የሚጠቀሱት ነዋሪዎቹ የአምቡላንሶች ምልልስም በርቀት ተሰምቷል ብለዋል። በከተማው መረጋጋት ባለመስፈኑ ምን ያህል ሰዎች እንደተጎዱ ለማወቅ አስቸጋሪ መሆኑንም ነዋሪዎቹ ተናግረዋል። ሲናኖ ሴራ የተባለው ባህላዊ ሽምግልና ስርዓት የባለቤትነት ይገባኛል ጥያቄ በመስቃንና በዶቤ የቤተ ጉራጌ ማህበረሰቦች መካከል ሲነሳ መቆየቱ ይታወቃል።